ከሰሞኑ ሁለት ጓደኛሞችን ጨምሮ 5 ኢትዮጵያውያን በደቡብ አፍሪካ የተለያዩ ከተሞች በተሰነዘረባቸው ጥቃት ሕይወታቸው ማለፉን በደቡብ አፍሪካ የሚኖሩ ኢትዮጵያውያን ገለጹ። ከትግራይ ጦር አዛዦች መሃል አንዱ የሆኑትና ከወራት በፊት በመከላከያ ሰራዊቱ የፋኖ መሪ ናቸው በሚል የተከሰሱት ጀነራል ምግበይ ኃይለ በትናንትናው ዕለት የምዕራብ ግንባር የሰራዊት አዛዦችን ሰብስበው እንደነበር ተሰምቷል። ጀነራል ምግበይ በዚህ ስብሰባ ላይ ሻዕቢያን አናምነውም ማለታቸው ተሰምቷል። በሺዎች የሚቆጠሩ የጀንዚ ተቃዋሚዎች በሙስናና በየዓመቱ በ10 ሺዎች የሚቆጠሩ የሜክሲኮ ሰዎችን ሕይወት እየቀጠፈ ባለው የአደንዛዥ ዕፅ ጥቃት ቁጣቸውን በሜክሲኮ ሲቲና በመላ ሀገሪቱ ጎዳኖች ላይ በመውጣት የገለጹ ሲሆን በግጭቱ ቢያንስ 120 ሰዎች ጉዳት ደርሶባቸዋል። ዩናይትድ ኪንግደም አዲስ የስደተኞች ፖሊሲ ያደረገች ሲሆን ለስደተኞች የሚሰጠውን ጥበቃ በእጅጉ እንደምትቀንስና ለጥገኝነት ጠያቂዎች ጥቅሞችን እንደምታቆም አስታውቃለች። የዚህ ፖሊሲ ዋነኛ ዓላማ ሕገወጥ ስደትን መክታት መሆኑ ተገልጿል።